ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የክርስትና እምነት ተከታይ ናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ እያልኩኝ በዓሉ የሰላም የፍቅር የጤና እንዲሆን ተመኘው። ወደ ሰዓቱ ያስኩላችሁ ሰበር መረጃዎች አልፋለሁ። ዓለምን ያስጨነቀው የኢስላማባዱ ድርድር ለጊዜው መቆሙ ተሰማ። 14 ሰዓታት የፈጀው ፍጥጫ አሜሪካና ኢራን ለ6 ሳምንታት የዘለቀውን ጦርነት ለማቆም ያደረጉት ድርድር ያለ ስምነት ለጊዜው ተቋርጧል። በስብሰባው ላይ ከፍተኛ የስሜት መለዋወጥ ነበር ተብሏል። በዝርዝሩ የማስደምጣችሁናል። በሌላ በኩል ትራምፕ ምንም ለውጥ አያመጣም አሉ። ምናልባት ስምነት ላይ ይደርሱ ይሆናል፣ ምናልባትም ላይስማሙ ይችላሉ። በማንኛውም መንገድ አሜሪካ ታሸንፋለች ሲሉ ቴህራንን አጣጣሉ። ጉዳዩን አስመልክቶ የወጣውን መረጃ የምሰሙት ይሆናል። በማስከተል በሆርሙዝ ላይ የጦር መርከቦቹ ፍጥጫ፣ የኢራን ወኪሎች መርከቦች አባረን ሲሉ፣ ዋሽንግተን ደግሞ ያለምንም ቅድመ ሁኔታ አለፍን እያሉ ነው። እውነቱ የትኛው ነው ታድምጣላችሁ። እንዲሁም የቻይና ጣልቃ ገብነት፣ ቤጂንግ ለኢራን ዘመናዊ የአየር መከላከያ መሳሪያዎችን ልታቀርብ መሆኑ ተገለጠ። ትራምፕ ለቻይና ፕሬዝዳንት ዢ ጂንፒንግ ምን አስጠነቀቁ? የሚሉትና ከሀገር ውስጥ ከመቀሌ የተሰማው መረጃ ጀነራል ታደሰ ወረደ ከፍተኛ የህወሓት አመራሮችና የጦር አዛዦችን በቁጥጥር ስር አዋሉ። በትግራይ ክልል ምን እየተካሄደ ነው ታድምጣላችሁ። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካና የኢራን ውይይት ለጊዜው ቆሟል። አለመግባባቶች አሁንም አሉ። ውይይቱ ከ14 ሰዓታት በላይ እንደቀጠለ ኢራን ገልጻለች። ሁለቱ ወገኖች በውይይታቸው ወቅት የስሜት መለዋወጥ እንደነበራቸው የፓኪስታን ምንጭ ገልጿል። ኢራን የሊባኖስን የተኩስ አቁም ስምምነት ካሳ፣ የሆርሙዝን ቁጥጥር እንደምትፈልግም ገልጻለች። በዩናይትድ ስቴትስና በኢራን መካከል የተደረገው ድርድር ለጊዜው የተጠናቀቀ ይመስላል ሲሉ የኢራን መንግስት እሁድ ዕለት በዋሽንግተንና ቴህራን መካከል ለ6 ሳምንታት የዘለቀውን ጦርነት ለማስቆም በፓኪስታን ከተደረጉ ድርድሮች በኋላ ተናግረዋል። በኢስላማባድ የተካሄደው ውይይት ከ10 ዓመታት በላይ የዘለቀ የመጀመሪያው ቀጥተኛ የአሜሪካ ኢራን ስብሰባና ከ1979 እስላማዊ አብዮት ወዲህ ከፍተኛ ደረጃ ላይ የደረሱ ውይይቶች ናቸው። ውጤቱ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነትና የኢራን ጦርነት ከጀመረበት ጊዜ ጀምሮ ኢራን ከከለከለችው የዓለም አቀፍ የኃይል አቅርቦት 20% የሚሆነውን የሆርሙዝ የባህር ወሽመጥ እንደገና የመክፈት ዕድልን ሊወስን ይችላል። ግጭቱ የዓለም ነዳጅ ዋጋ ከፍ እንዲልና በሺዎች የሚቆጠሩ ሰዎች ሕይወት እንዲያልፍም ምክንያት ሆኗል። ይሁንና ቤክስ ላይ በለጠፈው ጽሑፍ የኢራን መንግስት ከ14 ሰዓታት በኋላ ውይይቱ መጠናቀቁና የሁለቱ ወገኖች የቴክኒክ ባለሙያዎች ሰነዶችን እንደሚለዋወጡ ተናግሯል። ድርድሩ አንዳንድ ልዩነቶች ቢኖሩም ይቀጥላል ሲል መልእክቱን አክሏል። መቼ እንደሚጀምር ባይነገርም አንድ የኢራን መንግስት ቴሌቪዥን ዘጋቢ ውይይቱ እሁድ ዕለት እንደሚቀጥል ተናግሯል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ልዩ ልዑክ ስቲቭ ዊትኮቭ እና የፕሬዚዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ከረፍት በፊት ለ2 ሰዓታት ከኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስትር አባስ አርጊች ጋር ተገናኝተዋል ሲል ከአስታራቂ የፓኪስታን የተገኘ ምንጭ ገልጿል። የትራምፕ አስተዳደር ድርድሩ መጠናቀቁን አስመልክቶ ልዩነቶች እንዳሉ እስካሁን አስተያየት አልሰጡም። ይህ በእንዲህ እንዳለ የሆርሙዝ የባህር ዳርቻ ውይይቱ ሲጀመር የአሜሪካ ጦር የሆርሙዝ የባህር ዳርቻን ለማጽዳት ሁኔታዎችን እያዘጋጀ መሆኑን ተናግሯል። የሆርሙዝ ወሽመጥ የተኩስ አቁም ድርድር ማዕከላዊ ነው። የአሜሪካ ጦር 2 የጦር መርከቦቻቸው ወሽመጡን አልፈው የማዕድን ማውጫዎችን ለማጽዳት ቅድመ ሁኔታዎች የተዘጋጁ መሆናቸውን ሲገልጽ፣ የኢራን መንግስት ሚዲያዎች ደግሞ የአሜሪካ መርከቦች ወደ ውሃው መስመር እንዳለፉ አስተባብለዋል። ይሁንና ውይይቱ ከመጀመሩ በፊት አንድ ከፍተኛ የኢራን ምንጭ ለሮይተርስ እንደተናገሩት አሜሪካ በኳታርና በሌሎች የውጭ ባንኮች የታሰሩ ንብረቶችን ለመልቀቅ መስማማቷን ተናግሯል። አንድ የአሜሪካ ባለስልጣን ገንዘቡን ለመልቀቅ መስማማቷን አስተባብለዋል። ከሀብቶቹ መለቀቅ በተጨማሪም ቴህራን የሆርሙዝ ወሽመጥን ለመቆጣጠር የጦርነት ካሳ ክፍያ እንዲከፈልና በክልሉ በሙሉ የተኩስ አቁም እንዲደረግ እየጠየቀች መሆኑን የኢራን የመንግስት ቴሌቪዥንና ባለስልጣናት ዘግበዋል። በሌላ ዜና የፕሬዝዳንት ዶናልድ ትራምፕ መግለጫ። ፕሬዝዳንት ዶናልድ ትራምፕ ዛሬ ዋይት ሀውስን ለቀው ወደ ፍሎሪዳ ከመሄዳቸው በፊት ለጋዜጠኞች እንደተናገሩት በድርድሩ ላይ ስምነት ቢኖርም ባይኖርም ለእኔ ምንም ለውጥ አያመጣም ብሏል። ትራምፕ ምንም ቢፈጠር እኛ እናሸንፋለን ሲሉም አክለዋል። ምክትል ፕሬዝዳንት ጄዲ ቫንስ
በፓኪስታን ከኢራን ባለስልጣናት ጋር እየተደራደሩ መሆኑና ለበርካታ ሰዓታት በንግግር ላይ መቆየታቸውን ተናግረዋል። ትራምፕ ያቺን ሀገር ሙሉ በሙሉ አሸንፈናታል፣ በቀጣይ ምን እንደሚፈጠር እናያለን ብለዋል። ምናልባትም ስምምነት ላይ ይደርስ ይሆናል፣ ምናልባትም ላይስማሙ ይችላሉ። ምንም ለውጥ የለውም። ከአሜሪካ አንጻር እኛ እናሸንፋለን። ትራምፕ ቀጥለውም ኢራን ምናልባት አንዳንድ የውሃ ውስጥ ፈንጂዎችን በሆርሙዝ ሰርጥ ውስጥ ትቀብር ይሆናል። ዩኤስ አሁን ሰርጡን እየጠረገች ነው ብለዋል። ትራምፕ ኔቶ አሜሪካ በሆርሙዝ የባህር ሰርጥ ላይ ለምትወስደው እርምጃ ምንም እርዳታ እንዳላደረገ በድጋሜ ተናግሯል። ቻይና ወደ ኢራን የጦር መሳሪያ ለመላክ መዘጋጀቷና ከቻይናው መሪ ጂቺፒንግ ጋር ፕሬዝዳንቱ በጉዳዩ ላይ ስለመነጋገራቸው ከአሜሪካ የስለላ የወጣው መረጃ አስመልክቶ ሲጠየቁ ቻይና ወደ ኢራን የጦር መሳሪያ ከላከች ትልቅ ችግር ይገጥማታል ብለዋል። ሲኤንኤን ዛሬ እንደዘገበው በዩኤስ የስለላ ድርጅት በቅርብ ጊዜ የተደረጉ የስለላ ግምገማዎችን የሚያውቁ 3 ሰዎች እንደተናገሩት በሚቀጥሉት ጥቂት ሳምንታት ውስጥ ቻይና አዳዲስ የአየር መከላከያ ስርዓቶችን ለኢራን ለማቅረብ መዘጋጀቷን አመልክቷል። የስለላ መረጃው ኢራን የተኩስ አቁም ስምምነት የሚፈጥርላትን ጊዜ ተጠቅማ ቁልፍ የውጭ አጋሮችን በመጠቀም የተወሰኑ የጦር መሳሪያ ስርዓቶችን ለመሙላት እንደ መልካም አጋጣሚ የተጠቀመችበት እንዳለ ያሳያል። ዘገባው በሌላ ዜና የአሜሪካ የጦር መርከብ በኢራን ማስጠንቀቂያ መመለሱ። ከፉጃይራ ተነስቶ ወደ ሆርሙዝ የባህር ወሽመጥ ያመራ የነበረው የአሜሪካ አጥፊ የጦር መርከብ ከኢራን በደረሰው ጥብቅ ማስጠንቀቂያ ምክንያት ጉዞውን አቋርጦ መመለሱን የኢራኑ ፋርሲ ዜና ወኪል ዘግቧል። ይህ መረጃ የወጣው በፓኪስታን አደራዳሪነት የሚካሄደው የአሜሪካና ኢራን የሰላም ድርድር በኢስላማባድ መጀመሩ በተነገረበት ወቅት ነው። የኢራን ወታደራዊ ምንጮች እንደሚሉት መርከቡ ወደ ወሽመጡ መቃረቡን ተከትሎ በ30 ደቂቃ ውስጥ ጉዞውን ካላቆመ ኢላማ ይደረጋል የሚል ማስጠንቀቂያ በፓኪስታን አደራዳሪዎች በኩል ተላልፎለታል። በሌላ በኩል የአሜሪካው አክሲዮስ የዜና ምንጭ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ የአሜሪካ የጦር መርከቦች ቅዳሜ ዕለት በሆርሙዝ ወሽመጥ በኩል አልፈዋል። አክሲዮሱ አክሎም መርከቦቹ ያለምንም ቅድመ ሁኔታ ማስተባበር ያለፉም ሲሆን ከኢራን በኩል የተሰጠ ምንም አይነት ማስጠንቀቂያ የለም ሲል የኢራኑን ዘገባ አስተባብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ሊፈጠር ይችል የነበረው ወታደራዊ ግጭት የታገደው በፓኪስታን በሚገኘው የኢራን የድርድር ልዑክ ጉዳዩን በአስቸኳይ ለአሜሪካ ወገን እንዲደርስ በማድረጉ ነው ሲሉም ተናግረዋል። በሌላ ዜና በሆርሙዝ ወሽመጥ ጉዳይ የተነሳው ከባድ አለመግባባት በፓኪስታን ኢስላማባድ በሁለቱ ሀገራት ልዑካን መካከል ሲካሄድ የነበረው ተስፋ ሰጪ ድርድር በሆርሙዝ ወሽመጥ በኩል የይገባኛል ጥያቄ ምክንያት ትልቅ መሰናክል እንደገጠመው ተሰምቷል። ከኢራን አብዮታዊ ዘብ ጋር ቅርበት ያለው ታስኒም የዜና ወኪል እንደዘገበው ሁለቱ ወገኖች በባለሙያዎች ደረጃ የፊት ለፊት ውይይት ካደረጉም በኋላ የጋራ የድርድር ማዕቀፍ ለመፍጠር የረቂቅ ጽሑፎችን እስከ መለዋወጥ ደርሰው ነበር። ይሁን እንጂ የአሜሪካ ልዑካን ቡድን ያቀረበው የተጋነነ ጥያቄ ሂደቱን ከእገታው በኋላ ንግግሩ እንዲስተጓጎል አድርጓል። የሪፖርቱ ምንጮች እንደገለጹት ዋነኛና ከባድ አለመግባባት የተፈጠረው በስትራቴጂካዊ የሆርሙዝ ወሽመጥ ጉዳይ ላይ ነው። አሜሪካ ወሽመጡን በኃይል ለመክፈትና ወታደራዊ ይዞታዋን ለማጠናከር የምታደርገው ጥረት ከኢራን በኩል ከፍተኛ ተቃውሞ ገጥሞታል። ምንም እንኳን ይህ ትልቅ ልዩነት ቢፈጠርም ድርድሩ ሙሉ በሙሉ እንዳልተቋረጠና አሁንም በተለያዩ ደረጃዎች ምክክሮች እየተደረጉ መሆኑ ተጠቁሟል። ይሁን እንጂ የሆርሙዝ ወሽመጥ ጉዳይ ስምምነቱን ሊያጸና ወይም ሊያፈርሰው የሚችል ወሳኝ ነጥብ ሆኖም ቀጥሏል። በሌላ ዜና ሌሊቱን ከመቀሌ የተሰማው መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ በርካታ የህወሓት ከፍተኛ አመራሮችን በህገወጥ ተግባራት ላይ ተገኝተው በቁጥጥር ስር እንዳሉ ማድረጋቸው ተሰምቷል። ለጊዜው ስማቸው ተለይቶ አልተነገርም። ቁጥራቸው ያልታወቁ የጦር አዛዦች በቁጥጥር ስር መዋላቸው አንድ የስምረት ፓርቲ ከፍተኛ አመራር መረጃውን አጋርቷል። ጀነራሉ ከሰሞኑ በህወሓት ሰዎች ተቃውሞ ሲቀርብባቸው እንደነበርም ይታወሳል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በፓኪስታን ኢስላማባድ ሲካሄድ የቆየው የ14 ሰዓታት ከፍተኛ ፍጥጫ የታየበት የአሜሪካና የኢራን ድርድር ያለ ስምምነት ለጊዜው መቆሙን ጨምሮ ሌሎች መረጃዎችን ስናቀርብ ቆይተናል። ፕሬዚዳንት ትራምፕ ስምምነት ቢኖርም ባይኖርም እኛ እናሸንፋለን ማለታቸው በሆርሙዝ ወሽመጥ ላይ ያለው የጦር መርከቦች ፍጥጫና ቻይና ለኢራን የጦር መሳሪያ ልታቀርብ መሆኑ የዓለም ፖለቲካ ወዴት ሊወስደው ይችላል? በሌላ በኩል ከመቀሌ የተሰማው የከፍተኛ አመራሮቹ እስር በትግራይ ክልል ቀጣይ ፖለቲካ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? የእናንተን ግምትና አስተያየት በኮሜንት መስጫው ላይ አጋሩን። መረጃው ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ ማድረጋችሁንና
ለወዳጅ ዘመዶ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ በሰዓቱ የሚወጡ ትኩስና ታማኝ መረጃዎች እንዳያመልጧችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ እየጋበዝኩኝ የክርስትና እምነት ተከታይ ናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ እያልኩኝ በዓሉ የሰላም የፍቅር የጤና እንዲሆን ተመኘው። በቀጣይ በሌሎች ሰበር መረጃ እስከምንገናኝ ሰላምና ጤና ለእናንተ ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።